ጤና ይስጥልኝ ክብራትና ክብራን የቻናሌ ቤተሰቦች የሰዓቱን ሰበር መረጃ ይዤላችሁ ቀርቤያለሁ። እስከ መጨረሻው አብራችሁን ቆዩ። ትራምፕና ኔታንያሁ በጋዛ የሰላም እቅድ ላይ ተስማሙ። ይህንን በዝርዝር አብረን የምናየው ይሆናል። የመካከለኛው ምስራቅና የአውሮፓ መሪዎች የጋዛን የሰላም እቅድ እንደሚደግፉ ገለጹ። ይህንንም አብረን የምናየው ይሆናል። ትራምፕና ኔታንያሁ በጋዛ የሰላም እቅድ ላይ ተስማሙ። የአሜሪካው ፕሬዝዳንት ዶናልድ ትራምፕና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ አዲሱ የጋዛ የሰላም እቅድን በተመለከተ ስምምነት ላይ እንዲቆሙ እንዲሁም ሐማስ በ72 ሰዓታት ውስጥ 20 እስራኤላውያን ታጋቾችና የሞቱ ታጋቾችን አስክሬን እንዲያስረክብ ምክረ ሐሳብ አቅርበዋል። የመካከለኛው ምስራቅና የአውሮፓ መሪዎች የጋዛን የሰላም እቅድ እንደሚደግፉ ገለጹ። የአውሮፓና መካከለኛው ምስራቅ መሪዎች አሜሪካ የጋዛን ጦርነት ለማስቆም ያቀረበችውን የሰላም እቅድ እንደሚደግፉ አስታወቁ። ፕሬዝዳንት ዶናልድ ትራምፕ ሐማስ ስምምነቱን መቀበል አለበት ብለዋል። ትራምፕና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የተስማሙበት እቅድ ወታደራዊ ኦፕሬሽኖች በአፋጣኝ እንዲቆሙ ያደርጋል ተብሏል። ሐማስ በ72 ሰዓታት ውስጥ 20 እስራኤላውያን ታጋቾችና የሞቱ ታጋቾችን አስክሬን እንዲያስረክብ ምክረ ሐሳብ አቅርቧል። በምላሹም በመቶዎች የሚቆጠሩ የታገቱ የጋዛ ነዋሪዎች ከስር የሚለቀቁ ይሆናል። የአውሮፓ ካውንስል ፕሬዝዳንት አንቶኒዮ ኮስታ ኔታንያሁ ለሰላም እቅዱ አዎንታዊ ምላሽ መስጠታቸው አበረታች ነው ብለዋል። ሁሉም አካላት ይህን አጋጣሚ ተጠቅመው ለሰላም እድል መስጠት አለባቸው ሲሉም አክለዋል። ለተኩስ አቁም ስምምነቱ ቅርብ የሆኑ የፍልስጤም ምንጭ ለቢቢሲ እንደተናገሩት ዋይት ሃውስ ለሐማስ 20 ነጥቦችን አቅርቧል ተብሏል። የፍልስጤሙ ዋፋ የዜና ኤጀንሲ ላይ በወጣው መግለጫ የፍልስጤም አስተዳደር በጋዛ ላይ የከፈተውን ጦርነት ለማስቆም ከአሜሪካ ከቀጠናው ሀገራትና አጋሮቻችን ጋር በጋራ ለመስራት አሁንም ቁርጠኛ ነን ሲሉ አቋሙን አስታውቋል። የተባበሩት አረብ ኤሚሬትስ፣ ሳውዲ አረቢያ፣ ካታር፣ ግብጽ፣ ዮርዳኖስ፣ ቱርክ፣ ኢንዶኔዥያ እና ፓኪስታን በጋራ ባወጡት መግለጫ ትራምፕ የጋዛን ጦርነት ለመግታት እያደረጉ ያሉትን ያላሰለሰ ጥረት እንደግፋለን ብለዋል። አሜሪካ በቀጣይ ጋዛን ማን ያስተዳድራል በሚለው ላይ የወጠነችውን እቅድ አስቀምጣለች። ጋዛን በጊዜያዊነት ከፖለቲካ ነፃ የሆነ ኮሚቴ እንደሚመራት እና አስተዳደሩ አዲስ ዓለም አቀፍ የሽግግር ጊዜ ተቆጣጣሪ አካል እንደሚከታተል ተገልጿል። ይህን ተቆጣጣሪ አካል የሚሾሙት ትራምፕ ይሆናሉ። የቀድሞው የዩናይትድ ኪንግደም ጠቅላይ ሚኒስትር ቶኒ ብሌር የዚህ ተቆጣጣሪ አካል እንደሚሆኑ ይጠበቃል። ይመሰረታል የተባለውን ተቆጣጣሪ አካል በተመለከተ ቶኒ ብሌር በጣም ጥሩ ሐሳብ ነው ብለዋል። የዩኬ ጠቅላይ ሚኒስትር ሰር ኪር ስታመር እቅዱን እንደሚደግፉ ገልጸዋል። ሁሉም ወገኖች አንድ ላይ ሆነው ስምምነቱ እንዲተገበር ከአሜሪካ መንግስት ጋር እንዲሰሩ እንጠይቃለን ሲሉም ተናግረዋል። ሐማስ የሰላም እቅዱን ተቀብሎ ሰቆቃው ሊቆም ይገባል ያሉት ጠቅላይ ሚኒስትሩ ሐማስ ጦር ማውረድ አለበት፣ የተቀሩትንም ታጋቾች ይልቀቅ ብለዋል። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ፈረንሳይ ጦርነቱ እንዲቆምና ታጋቾች እንዲለቀቁ ለመተባበር ዝግጁ ናት በማለት ድጋፋቸውን ገልጸዋል። ይህ እቅድ ለተጨማሪ ውይይት በር መክፈት አለበት፣ በቀጠናው ዘላቂ ሰላም እንዲሰፍንም ያስችላል ሲሉ ማክሮን አክለዋል። የጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒ ባወጡት መግለጫ የሰላም እቅዱ ለውጥ የሚያመጣ ስለሆነ ሁሉም አካላት ሊቀበሉት ይገባል ብለዋል። የሰላም እቅዱ ሐማስ ጋዛ በማስተዳደር ረገድ ቀጥተኛ ወይም ተዘዋዋሪ ሚና ሊኖረው እንደማይችል ያትታል። አብዛኛው የእቅዱ ክፍለ አሜሪካ ጋዛን መልሶ ለመገንባት የወጠነችው የምጣኔ ሀብት እድገት ላይ ያተኮረ ነው። እስራኤል ጋዛን አትቆጣጠርም፣ በግዳጅም የግዛቷ አካል አታደርግም የሚል ነጥብም አካቷል። የሰላም እቅዱ ሲተገበር የእስራኤል ጦር ጋዛን ለቆ እንደሚወጣ ተጠቅሷል። ትራምፕ ከዚህ ቀደም ከነበራቸው አቋም በተለየ ሁኔታ የጋዛ ነዋሪዎች ከተማውን ለቀው እንዲወጡ አይገደዱም። ነዋሪዎች እዛው እንዲቆዩ እናበረታታለን፣ የተሻለች ጋዛ እንዲገነቡ እናግዛቸዋለን በሚል በሰላም እቅዱ ላይ ሰፍሯል። ለስምምነቱ ቅርብ የሆኑ የፍልስጤም ምንጭ ለቢቢሲ እንደገለጹት የካታርና የግብጽ አመራሮች በዶሃ ለሚገኙ የሐማስ አመራሮች እቅዱን አቅርበዋል። ቀደም ሲል አንድ ከፍተኛ ሐማስ አመራር በጋዛ ጦርነትን የሚያቆም እቅድን ለማስተናገድ ዝግጁ መሆናቸው ለቢቢሲ ገልጸው ነበር። ማንኛውም ስምምነት የፊልስጤማውያንን ፍላጎት የሚያስጠብቅ ሊሆን እንደሚገባ እንዲሁም የእስራኤል ጦር ከጋዛ ሙሉ በሙሉ መውጣት እንዳለበት አስምረውበታል። ትጥቅ መፍታትን በተመለከተ በግዳጅ በይዞታ ስር እስከሆን ድረስ ትጥቅ መፍታት የሚለው ጉዳይ ቀይ መስመር ነው። ፍልስጤም የ1967ቱን ድንበር ተከትላ ነጻ ሀገር ሆና የምትመሰረትበትን ፖለቲካዊ መፍትሄ ሲተገበር ነው ትጥቅ ስለመፍታት የምንነጋገረው ብለዋል።
ባለፈው ሳምንት በኒውዮርኩ የተባበሩት መንግስታት ጠቅላላ ጉባኤ ላይ ምዕራባውያን አገራት ለፍልስጤም ሀገርነት እውቅና መስጠታቸው ይታወሳል። ኔታንያሁ ይህንን በመቃወም ንግግር ሲያደርጉ በርካታ ዲፕሎማቶች እና አመራሮች ጉባኤውን ረግጠው ወጥተዋል። እስራኤል በቅርቡ የአሜሪካ አጋር በሆነችው ካታር የሚገኙ የሐማስ አባላት ላይ ጥቃት መሰንዘሯ ትራምፕን ደስ አላሰኘም። ኔታንያሁ ከትራምፕ ጋር ውይይት ከማድረጋቸው አስቀድመው በዋይት ሀውስ ሳሉ ለካታር ጠቅላይ ሚኒስትር መሐመድ ቢን አብዱል ራህማን ቢን ጃሲም አልታሂኒ ደውለው በሚሳኤል ጥቃቱ የተሰማቸውን ሀዘን ገልጸዋል። 1200 ሰዎች የተገደሉበትን የሐማስ ጥቃት ተከትሎ እስራኤል በጋዛ ባደረሰችው ጥቃት ቢያንስ 66055 ሰዎች መገደላቸው ተዘግቧል። የመንግስታቱ ድርጅት በጋዛ ረሃብ መስፋፋቱን አስታውቋል። የድርጅቱ ኮሚሽን እስራኤል በጋዛ የዘር ጭፍጨፋ መፈጸሟን ቢገልጽም እስራኤል ክሱን አልተቀበለችም። ለሰዓቱ ያዘጋጀላችሁ ሰበር መረጃ ይህን ይመስል ነበር። ለቻናሉ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ሰላም ቆዩልን።